4000 ዎች አውር ወይም ሰዓት አልሞላ ብሎ ካስቸገረ በእርግጠኝነት እነዚህን ስህተቶች እየሰራ ነው። ሞኔታይዝ ሆነ ከዩቲዩብ ገቢ ማግኘት የምትፈልግ ሰው ከሆንክ ቻናልህ እንዳያድግ ዎች አውርህ እንዳይጨምር እያደረጉ ያሉ ስህተቶችን በዚህ ቪዲዮ በደንብ አድርጌ እነግርሃለሁ። 90% የሚሆኑ የዩቲዩብ ቻናሎች እነዚህን ስህተቶች ባለማወቅም ሆነ አውቀው በመስራት ዎች አውራቸው እንዳይጨምርና 4000 ዎች አውር በቀላሉ እንዳይሞሉ እያደረጉ ይገኛሉ። እነዚህን 5 ስህተቶች ያገኘኋቸው እናንተን ቻናል እዩልኝ ብላችሁኝ ገብቼ ቼክ አድርጌያቸው ያገኘኋቸው ስህተት ናቸው። እነዚህን በደንብ አድርጋችሁ ካስተካከላችሁ ዎች አውር አንድ ሳምንትም ወይም አንድ ወርም ላይፈጅባችሁ ይችላል። ስለዚህ በዚህ ቪዲዮ አሁኑኑ ማስተካከል ያለባችሁን ስህተቶች እነግራችኋለሁ። እነዛን ስህተቶች ያስተካከላችሁ ሰርታችሁ በቀላሉ ዎች አውራችሁን መሙላት ትችላላችሁ። ከዚህ በፊት አንድ ቪዲዮ ሰርቼላችሁ ነበር። እዛ ቪዲዮ ላይ በደንብ አድርጌ ዎች አውርን በምን መልኩ ማግኘት እንዳለባችሁ አንዱን መንገድ በደንብ አድርጌ ነግሬያችሁ ነበር። አብዛኞቻችሁ በዛ መንገድ አሪፍ ነገር እያገኛችሁ እንደሆነ ነግራችሁኛል። ነገር ግን ይህንንም ነገር እያደረጋችሁ በእነዚህ ስህተቶች ምክንያት ዎች አውራችሁ ሊቀንስ ይችላል። ምክንያቱም ዎች አውር የሚገኘው በአንድ ቪዲዮ ብቻ ሳይሆን በብዙ ቪዲዮዎች ስለሆነ፣ ስለዚህ ዛሬ በዚህ ቪዲዮ እነዚህን ስህተቶች ነግራችሁና አስተካክላችሁ በመስራት በቀላሉ ቻናላችሁን ሞኔታይዝ ማድረግ ትችላላችሁ ማለት ነው። ከዛ በፊት ግን ዩቲዩብ ላይ እንደዚህ አይነት ቁም ነገር የሚመቻችሁ ከሆነ ትክክለኛው ቦታ ላይ ነው ያላችሁት። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ያላችሁን ጥያቄ በአጠቃላይ ኮሜንት ላይ ያስቀምጡ። በቻልነው አቅም ለመመለስ እንሞክራለን። ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ስህተቶቹ ስንገባ የመጀመሪያው ስህተት ዎች አውር መግዛት ነው። ማለትም ዎች አውር እንሞላለን የሚሉ ሰዎች ጋር ሄዶ ገንዘብ ከፍሎ ዎች አውር እንዲሞሉላቸው ማስደረግ ነው። ይሄ ደግሞ በርካታ ቻናሎችን ወደኋላ እንዲቀሩ አድርጓቸዋል። እንደነገርኳችሁ ከዚህ በፊት ስለ ዎች አውር በሰራሁላችሁ ቪዲዮ ላይ በርካታ ሰዎች ጥያቄ ጠይቀውኝ ነበረ። እኔ ዎች አውር ገዝቼ ነበረ፣ ነገር ግን እንደዚህ ሆነ ቻናሌ፣ መጨረሻ ላይ እንደዚህ ሆንኩ። ብዙ አይነት ጥያቄዎችን እየጠየቃችሁ ነበረ። መጀመሪያ ዎች አውር ከተለያዩ አድ ካምፓኒዎች ገዝታችሁ ማለት ነው። በተለያየ መንገድ እነሱ ዎች አውሩን ይጨምሩታል። በተለያዩ መንገዶች ደግሞ ዎች አውሩን ልታገኙ ትችላላችሁ። ነገር ግን ዎች አውሩ ተገዝቶ ከሆነ በርካታ ቻናላችሁ ላይ የሚያደርሰው ተጽዕኖ አለ ማለት ነው። ለምሳሌ በቀላሉ ይሄ ነገር ለሁለት ቀላል ነገሮች አይመከርም። የመጀመሪያው ነገር ዎች አውሩን ከገዛችሁት ምናልባትም ዩቲዩብ ፓርትነርሺፕ ፕሮግራም ላይ ልትመዘገቡ አትችሉም ማለት ነው። ምክንያቱም ዩቲዩብ ላይ ቆጥረው ይችላል ያንን ዎች አውር። ለምሳሌ አንዳንድ ይህንን ነገር የሚያስመዘግቡ ሰዎች የተለያዩ ቦቶችን ይጠቀማሉ እንደዚህ ለማድረግ ማለት ነው፣ ዎች አውሩ እንዲጨምር ለማድረግ። ስለዚህ እነዚህ አሁን ላይ ደግሞ ዩቲዩብ እየተቆጣጠረ ያለው በጄሚናይ ስለሆነ እነዚህን ቦቶች በቀላሉ አይደንቲፋይ ማድረግ ይችላል። በቀላሉ ቻናላችሁ ሞኔታይዝ እንዳይሆን ያደርጋል ማለት ነው። ማለትም ያ የተቆጠረው ዎች አውር ውሸት እንደሆነ ቀንሶ ያሳያቸዋል ማለት ነው። ብዙ ጊዜ አይታችሁ ከሆነ ፌክ ቪው እና ፌክ ላይክ ያደረጉ ሰዎች እያደር እየቀነሰ ይመጣል። ለምሳሌ ፌክ ቪው አድርጋችሁ 1000 ቪው በአንድ ሰዓት ውስጥ ቢገባላችሁ ከዛም በኋላ በቀላሉ በማግስቱ ስታዩት 500 ቪው ይወርዳል ማለት ነው። ምክንያቱም ዩቲዩብ ያንን አይደንቲፋይ ያደረገ እየቀነሰው ይመጣል ማለት ነው። ሁለተኛው ምክንያት ደግሞ ኦዲየንሳችሁ የተወዘጋገበ ኦዲየንስ ነው የሚሆነው። ለምሳሌ ይሄን ደግሞ የሚሆነው ምንድነው? በሰዎች ከሆነ ሰዎች ቪዲዮአችሁን እንዲያዩ እያደረጉ ከሆነ ያንን ዎች አውር የሚያመጡት ኦዲየንሳችሁ የተወዘጋገበ ነው የሚሆነው። ማለትም ያንን እያየ ያለው ሰው የእናንተን ኮንቴንት ፈልጎ አይደለም፣ እናንተ ዎች አውር ለመጨመር ብቻ ብሎ ነው እያየ ያለው። ስለዚህ ነገ ቪዲዮ ስትለቁ አንድ ቪው ነው የምታገኙት ማለት ነው። ምክንያቱም ያ ሰው ስለማይፈልገው ሪኮመንድ ሲደረግ አያይላችሁም ቪዲዮአችሁን ማለት ነው። ስለዚህ የእናንተን ቪዲዮ ሊያይላችሁ የሚችል ኦዲየንስ ነው መገንባት ያለባችሁ። ከፍላችሁ ዎች አውርም ሆነ ቪው ስትገዙ እነዚህን ሰዎች ሙሉ ለሙሉ ታጣላችሁ ማለት ነው። በቀጣይ ቪዲዮ እናንተ ቪዲዮ ቻናል ሞኔታይዝ ሆኗል ብላችሁ ቪዲዮ ስትለቁ ሙሉ ለሙሉ አንድ ቪው ነው የምታገኙት፣ ወይም ደግሞ ምንም ቪው ላታገኙ ትችላላችሁ ማለት ነው። ስለዚህ በዚህ የተነሳ ይሄም አይመከርም ማለት ነው። ሁለተኛው ስህተት ደግሞ አጫጭር ቪዲዮ መስራት ነው። በርካታ ቻናሎችን እየገባሁኝ አይቻቸው ነበረ። አጫጭር ቪዲዮ ነው የምትሰሩት። ሾርት ወይ ቪዲዮ ሊሆኑ ይችላሉ፣ ሾርት ቪዲዮዎች ወይ ደግሞ ሎንግ ፎርም ቪዲዮዎች ሆነው ራሱ 3 ደቂቃ 2 ደቂቃ እንደዚሁም 4 ደቂቃ ቪዲዮዎች ነው የምትሰሩት። እንደዚህ ከሆነ ዎች አውራችሁ በጭራሽ ነው የማይጨምረው። ምክንያቱም 4000 ዎች አውር ማለት ወደ 240,000 ደቂቃ ማለት ነው። 3 ደቂቃ ከለቀቃችሁ እንዴት አድርጋችሁ ነው ያን 240,000 መሙላት የምችሉት? ለምሳሌ 3 ደቂቃ ቪዲዮ ለቃችሁ እዛ 3 ደቂቃ ቪዲዮ አቨሬጅ ቪው ዱሬሽኑ 30% ቢሆን የ3 ደቂቃ 30% ወደ 54 ሰከንድ አካባቢ ነው። አፕሮክሲሜትሊ 1 ደቂቃ ነው ብለን ብንወስደው ራሱ አንድ ሲባዛ በ240,000 ስናደርገው 240,000 ሰዓት መታየት አለበት ማለት ነው። ማለትም 240,000 ሰዓት መታየት አለበት ማለት 240,000 ሰው ላይላችሁ ይገባል ማለት ነው። ያንን ቪዲዮ 30% ከሆነ አሁን የ10 ደቂቃ ቪዲዮ ደግሞ ስትለቁ የ10 ደቂቃ ቪዲዮ ስትለቁ ደግሞ 30% አቨሬጅ ቪው ዱሬሽን ቢኖረው የ10 ደቂቃው ማለት ነው ወደ 3 ደቂቃ አካባቢ ታየ ማለት ነው። ያ 10 ደቂቃ የለቀቃችሁት ቪዲዮ 10 ደቂቃ የለቀቃችሁት ቪዲዮ 3 ደቂቃ ምናምን ታየ ማለት ደግሞ 240,000 ለ3 ነው የምናካፍለው ማለት ነው። ማለትም ለ3 ስናካፍለው 80,000 አካባቢ
አካባቢ እይታ ካገኛችሁ 4000 ዎች አወር ሞላችሁ ማለት ነው። ቶታል ቪዋችሁ 80000 ከሆነ በ10 ደቂቃ ቪዲዮ በለቀቃችኋት በ10 ደቂቃ ቪዲዮዎች ማለትም አንድ ቪዲዮ ብቻ ላይሆን ይችላል 10 ደቂቃ ሁሉም ቪዲዮዋችሁ ግዴታ 10 ደቂቃ መሆን አለበት ሳይሆን 12 ደቂቃም ከዛም በላይ ወይም ደግሞ ከዛም በታች 6 7 ደቂቃም 8 ደቂቃ መልቀቅ ትችላላችሁ። ያው ዩቲዩብ ሪኮመንድ የሚያደርግላችሁ 8 ደቂቃ በላይ ከሆነ ነው ብዙ ጊዜ አይታችሁ ከሆነ። ስለዚህ እናንተ እንደዛ ካደረጋችሁ ብዙ አቨሬጅ ዱሬሽናችሁን ተመስርቶ ቪው ማግኘት ትችላላችሁ ማለት ነው። ቪው ስታገኙ ሰዓታችሁ እየሞላ ይመጣል ማለት ነው። ስለዚህ አጫጭር ቪዲዮዎችን መስራት አይመከርም ማለት ነው። ዎች አወር የሚፈልግ ሰው አጭር ቪዲዮ በጭራሽ አይሰራም። ሁሉም ግዴታ ረጅም ይሁን ማለት እንዳልሆነ ታውቃላችሁ። ሌላኛው ስህተት ደግሞ ብዙ ጊዜ የተለያዩ ስራዎችን የሚሰሩ ሰዎች የሚሰሩ ስህተት ነው። ይሄም የፓርት ቪዲዮዎችን ፓርት 1 ፓርት 2 ፓርት 3 እያሉ መልቀቅ ነው። ፓርት 1ን ከለቀቃችሁ በኋላ ፓርት 2ን ስትለቁ ሰዎች ፓርት 1ን ካላዩት ፓርት 2 ላይ ኢንተረስትድ ሆነው አያዩላችሁም ማለት ነው። ለምሳሌ የዚህ ሀገር ጉዞዬ ፓርት 2 ብላችሁ ብትለቁት የዚያን ሀገር ጉዟችሁን ፓርት 1ን ካላዩ በስተቀር ፓርት 2ን አያዩላችሁም ማለት ነው። መጀመሪያ ፓርት 1ን ማየት ስላለባችሁ ነገሩ ፓርት 2ን አላየሁትም ብለው ሪኮመንድ ሲያደርጋቸው ራሱ ዩቲዩብ ያልፍባቸዋል ማለት ነው። ስለዚህ ዎች አወር እስከምትሞሉ ድረስ የፓርት ቪዲዮዎችን ወይ ርዕሳቸውን አስተካክላችሁ ወይም ደግሞ ሁሉንም ፓርት በአንድ ላይ መልቀቅ መቻል አለባችሁ ማለት ነው። ይህንን በግምት ውስጥ ጨምሩት። ብዙ ሰዎች ቻናላቸውን ሳየው እንደዚህ አይነት ነገር ስላጋጠመኝ ነው። ለምሳሌ ፓርት 2 ቪዲዮ ለምሳሌ የዩቲዩብ ጉዞዬ ፓርት 1 ብላችሁ ለቃችሁ ነገ ደግሞ የዩቲዩብ ጉዞዬ ፓርት 2 ብላችሁ ብትለቁ ፓርት 1ን ላላየ ሰው ፓርት 2ን አያይላችሁም ማለት ነው። አንድ ቪዲዮ አይደለም የሚለቀቀው ብዙ ቪዲዮ ነው መልቀቅ ያለባችሁ። እነዛን ቪዲዮዎች ኮንሲስተንስሊ መልቀቅ እንዳትረሱ። ሌላኛው ስህተት ደግሞ እንደዚህ የትምህርታዊ ጉዳይ የምትሰሩ ወይም ደግሞ እየተናገራችሁ የምትሰሩ ማለት ከአውቶሜሽን ወይም ከተለያዩ ስራዎች ውጪ የምትሰሩ ሰዎች ቀጣይ ምን ቪዲዮ እንደምትሰሩ አለመናገር። ይሄ ትልቁ ስህተት ነው። ይሄ ደግሞ አራተኛውና ትልቁ ስህተት ነው ማለት ነው። ቀጣይ ምን አይነት ቪዲዮ ነው ኦዲየንሳችሁ ሊጠብቅ የሚገባው ከናንተ? ያንን ቪዲዮ እስካልተናገራችሁ ድረስ ያ ኦዲየንሳችሁ ከናንተ ጋር ሊቆይ አይችልም ማለት ነው። ቀጣይ ይሄን ቪዲዮ ይዤላችሁ መጥቼ ወደ እናንተ አደርሳለሁኝ ብላችሁ ሰዎችን ኢንጌጅ ማድረግ መቻል አለባችሁ። ቀጠሮ ማስያዝ መቻል አለባችሁ። እንደዛ ካላደረጋችሁ ሰዎች ከናንተ ጋር አይቆዩም ማለት ነው። ብዙ ጊዜ አይታችሁ ከሆነ እኛም ቪዲዮ ከሁለት ቪዲዮዎች በፊት ስለ ሰብስክራይበር 1000 ሰብስክራይበር በቀላሉ እንዴት አድርጋችሁ እንደምትሞሉ በደንብ አድርጌ ከዛም በኋላ ቀጣይ ደግሞ በዎች አወር ቪዲዮ እንደምመጣ ተናገርኩኝ። በዎች አወር ቪዲዮ መጣሁኝ ማለት ነው። ከዛ ዎች አወሩ ላይ ደግሞ ቀጣይ በሌላ ቪዲዮ እንደምመጣ ተናገርኩኝ። እንደዛ እያደረኩ ሰዎችን ኢንጌጅ ማድረግ አለብኝ ማለት ነው። የሚጠቅማቸውን ቪዲዮ ይዤ እንደምመጣ መናገር መቻል አለብኝ፣ ሰዎች እዛ ቻናል ጋር አብረው እንዲቆዩ ማለት ነው። ስለዚህ ይህንን እንዳትረሱ። ሁል ጊዜ ቪዲዮዋችሁ መጨረሻ ላይ በቀጣይ ቪዲዮ የሆነ ነገር ይዛችሁ እንደምትመጡ መናገር ወይም ደግሞ ቪዲዮዎችን ኢንድ ስክሪን ላይ አድርጋችሁ ይህንን ቪዲዮ ለተጨማሪ መረጃ እዩት ብላችሁ የእናንተ ቻናል ጋር እንዲቆዩ ማድረግ ነው። ሌላኛው ኢንድ ስክሪኖችን መጠቀም ነው። ኢንድ ስክሪኖችን ስትጠቀሙ ሰዎች ከናንተ ጋር ይቆያሉ ማለት ነው። አምስተኛውና የመጨረሻው ደግሞ የቪዲዮአችሁን አሪፍ የሆነውን ፓርት መርጣችሁ ድጋሚ ያንን ቪዲዮ በተለያየ አገላለጾች መስራት። ያ ሲሆን የእናንተ ቻናል ሰብስክራይብ አድርጎ የተቀመጠ ሰው 5 ሚሆን 10 ሰው ሚሆን ያንን ቪዲዮ አይቶ እስከመጣ ድረስ ለምሳሌ ቪዲዮ ስትለቁ መጀመሪያ ላይ 200 እይታ ሊታይ ይችላል፣ 300 እይታ ሊታይ ይችላል። እነዚህ 200 ሰዎች የእናንተን ቪዲዮ ያዩት ወደውት ነው አይደለ? እዛ ላይ ቪዲዮ ላይ ቆይተዋል። ስለዚህ ያንን ቪዲዮ ሐሳብ በተወሰነ መልኩ እነዛ የደረሳቸው ሰዎች ወደውታል ማለት ነው። ስለዚህ ከትንሽ ጊዜ በኋላ ያንን ሐሳብ በተለያዩ ማብራሪያዎች በተለያዩ ሌሎች ነገሮች ጨማምራችሁበት ሰፋ አድርጋችሁት በደንብ ግልጽ በሆነ ወይም ደግሞ እዛ ቪዲዮ ላይ በተሰጣችሁ ኮሜንት መሰረት አስተካክላችሁ በተለየ መልኩ ያንኑ ቪዲዮ ደግማችሁ መስራት። ይሄ ብዙ ቪው እንድታገኙና ዎች አወራችሁ እንዲጨምር ያደርጋል። ብዙ እይታ ባያገኝ ራሱ እነዛ ያዩ ሰዎች ወደውት ይሄ በጣም አሪፍ ሐሳብ ነው ሰዎች ጋር ሊደርስ የሚገባ ነው ብሎ ካበረታቷችሁ ሰፋ አድርጋችሁ ያንን ቪዲዮ ድጋሚ ሰርታችሁ መልቀቅ። ይሄም አሪፍ የሆነ ዎች አወር የምታገኙበት መንገድ ነው። በዚህ መልኩ ቻናላችሁን ሞኔታይዝ ማድረግ ትችላላችሁ ማለት ነው። እነዚህን 5 ስህተቶች ያገኘኋቸው እናንተን ቻናል እዩልኝ ብላችሁኝ ገብቼ ቼክ አድርጌያቸው ያገኘኋቸው ስህተት ናቸው። እነዚህን በደንብ አድርጋችሁ ካስተካከላችሁ ዎች አወር 1 ሳምንትም ወይም 1 ወርም ላይ ፈጅባችሁ ይችላል ማለት ነው። በቀላሉ ዎች አወር ለመሙላት እነዚህን ነገሮች በደንብ አስተካክላችሁ ስሩ። የሚቀሩ ነገሮች ይኖራሉ። እነዛን ደግሞ በቀጣይ ቪዲዮ ይዤ መጥቼ ወደ እናንተ አደርሳችኋለሁ ማለት ነው። ሌሎች የሚከብዷቸው ነገሮች ካሉ ኮሜንት ላይ ያስቀምጡ። የሚታዩ ቻናሎቻችሁም ካለ ቻናሌን እያላችሁ ኮሜንት ላይ ያስቀምጡልኝ። እየገባው ቻናሎቻችሁን ቼክ አድርጌ ኮሜንት ምጽፍላችሁ ይሆናል ማለት ነው። የዛሬው ቪዲዮአችን ይሄንን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም።